እያጣራኸኝ ነው? የፈለግሽውን ማሰብ ትችላለሽ። የመጣሁበትን ዓላማ ግን የሚያሳካልኝ ይህ ፋይል ነው። ይህም ፋይል ደግሞ ትሰጪኛለሽ። ስሚኝ፣ ለመጣሁበት ዓላማ ይህ ፋይል ስለሚያስፈልገኝ ትሰጪኛለሽ። ደጋግሞ ማውራት ደስ ይለኝ። 10,000፣ 20,000፣ 30,000፣ 100,000 በመቶ አባዝቼ ከዚህ ልትሄድ ላድርገህ? አምና እኔን ሊያምነኝ ይገባል። ስለዚህ እባክሽን ይህን ፋይል እኔን ስጠው። እንዲያምንህ በሌሎች ነገር ታምነህ ተገኝለት እንጂ ፋይሉን አልሰጠህም። የኔ ልጅ። አቤት እናቴ ዛራ። እንዴት ነው? ከአቶ አምነን ጋር ምን አዲስ ነገር አለ? ምንም። አቶ አምነን የምትወደውና አሁን ደግሞ እሱ እየቀረባት ያለችው ልጅ አለች። ከኔ ጋር ደግሞ በምንም አይነት ሁኔታ አዲስ ነገር ሊኖር አይችልም። ማርያ እኮ ዝም ብላ ነገር ናት፣ ታያት። አይኔም እንዳንቺ ነበር የሚሰማኝ። ግን ደግሞ እናቴ የእሱን ፍላጎት በመሟላት ቀልቡን ለመያዝ ጥረት ላይ ናት። ግን የሚሳካላት ይመስልሻል? አዎ እናቴ፣ ለአምነን ባለኝ ስሜት እርግጠኛ መሆን አልቻልኩም። ሰው ራሱ እንድትወጁና እንድትጠዩ የሚያደርግሽ። የኔ ልጅ፣ አሁን አንቺ ያለሽው እልህ ላይ ነው። ማሰብ ያለብሽ ትናንትናን ነው። ትናንትናችን አልፎ እኮ ለነገ መኖር ጀምረናል። ባሮክ ካታሊናን ለማግኘት ያደረገው ጥረት ተሳካለት። ባሮክ ካታሊናን ካገኘሁና ፋይሉን በሙሉ ከሰጠችኝ ድርጅቱን በራሴ ስም ማድረግ እችላለሁ በማለት ባለፈው ክፍል ላይ ሲያወራ ሁላችንም ሰምተነዋል። ሁላችንም ስጋት ገብቶን ነበረ። እውነት ባሮክ ካታሊናን ካገኛት አምነንን ድርጅቱን ሊዘርፈው ይችላሉ? እንዴት ሊያደርግ ነው ብለን ሁላችንም አስበን ነበር። ካታሊናም ከባሮክ ጋር ትሰራለች ብለን ሁላችንም ስጋት ነበር። ከተገናኙ በኋላ ምን ተፈጠረ? ባሮክ ካታሊናን ስላገኛት በጣም ደስተኛ እንደሆነ ሲነግራት ማነህ? የማን ሰው ነህ? ለምንስ ልታገኝ የፈለግክ ብላ ስትጠይቀው እንግዲህ ቀስ ብዬ እነግርሻለሁ፣ ምን አስቸኮለሽ በማለት ሲነግራት አይ ሳይህ ስራ ያለብህ አትመስለኝም፣ ስራ ፈት ነገር ትመስለኛለህ። እኔ ደግሞ ስራ አለብኝ፣ ስለዚህ የመጣበትን ነገር ተናገርና መሄድ ትችላለህ ትለዋለች። እኔ ከአሁን በፊት ታቶ አምነን ድርጅት የጠፋውን ፋይል እንድትሰጨኝ እፈልጋለሁ። ማን ስለሆንኩ ነው የምሰጠህ? ፋይሉ ያምነን ነው፣ ስለዚህ መስጠትም ካለብኝ ለአምነን ነው። ደግሞ ወደዚህ ስትመጣ አምነን ያውቃል እንዴ ስትለው አይ አምነን አያውቅም፣ ነገር ግን ፋይሉን እኔ ስለምፈልገው እንድትሰጭኝ እፈልጋለሁ ይላታል። አይ አልሰጠህም፣ ስለ ፋይሉ ያንተ አይደለም። ማነህ አንተ? እኔ ያምነን ሰው ነኝ እና ለምንድን ነው ከሆነ እንዲያውቀው ያልፈለገው? እንዲያውቅ አልፈልግም። ይሄ ፋይል ለእኔ ምን እንደሆነ ታውቂያለሽ? የህይወቴ ቁልፍ መፍቻ ነው። ይህን ፋይል አገኘው ማለት ህይወቴ በጣም ነው የሚቀየረው። ብዙ ነገሮችን የማስተካከልበት ቁልፍ ነው። ስለዚህ እባክሽን ስጭኝ ይላታል። በጭራሽ አልሰጥሽም፣ በጭራሽ አልሰጥህም ትለዋለች። ይኸውልሽ ስጭኝ እያልኩ እየለመንኩሽ ሳይሆን እየጠየቅኩሽ ነው። ስለዚህ ግዴታ ልትሰጭኝ ይገባል። ካልሰጠው ምን ልታደርግ ነው? አይ ምንም ላላደርግ እችላለሁ፣ ግን ስጭኝ። አሁን ከቤቴ ውልቅ ብለህ ውጣልኝ፣ ሌላ ነገር እንዳይከተለ፣ ስለ ፋይሉ ሁለተኛ መተህ እንዳትጠይቀኝ በማለት ካታሊና እንግዲህ ፋይሉን እንደማሰጠው ተነጋግረዋል። ይሄ በጣም ነው ደስ የሚያሰኘው። ካታሊና በአሁን በፊት ላይ ለአምነን በጣም የዋህ ትመስላለህ፣ ነገሮችን አስተውለህ ማራመድ አትችልም፣ ትዕግስት የለህም፣ በተረፈ በጣም የዋህ ነህ ብለዋለች። ግን ባለፈው ክፍል ላይ እንዴት አድርጎ አምነንን ሲገለው እንደነበረ ማነው ሜሌክን አምነን ሲገለው እንደነበረ ቪዲዮ ከፍታ እንግዲህ አንድ ባንድ እያየች ነበረ ማለት ነው። ሜሌክን ሲገለው እንዴት ልታቅ ቻለች? ሜሌክ መኪና ውስጥ ካሜራ ነበረ።
ወይስ ደግሞ አምነንን ካታሊና እየተከታተለችው ነበረ? እንዴት ይሄ ነገር ሊፈጠር ቻለ የሚለውን ነገር እንግዲህ በቀጣይ ክፍል የምናይ ይሆናል ማለት ነው። በሌላ በኩል አምነን ብሌንን ይቅርታ ጠየቃት። ቤሊ ከዚህ በኋላ መራረቅ የለብንም፣ በቃ ሁለታችንም አጥፍተናል፣ እባክሽን እኔ አንቺ ለእኔ ታስፈልጊኛለሽ፣ አንቺን ማጣት አልፈልግም፣ በጣም ነው የምወድሽ ይላታል። እኔም እኮ በጣም እወድሃለሁ፣ መቼም እንደማትርቀኝም ስትነግረኝ አምኜ ነበረ። ነገር ግን በተደጋጋሚ ጊዜ በህይወትህ የሚመጡትን ሴቶች ወደ ራስህ እያስጠጋ እኔን በጣም እየጎዳኝ ነው። በቃ ይሄ ከሆነ ያንተ ህይወት፣ እኔ ደግሞ የራሴን ህይወት እንድኖር ፍቀድልኝ እባክህን አምነን፣ ከዚህ በላይ አትጉዳኝ ትለዋለች። በቃ ቤሌን አሁን ጭንቀት ውስጥ እንዳለ ታውቂያለሽ ሳ ስለዚህ ልትረጅኝ ይገባል፣ ይህንን ነገር ደግሞ ታይ በማለት እንግዲህ ራስህ አጥፍተህ ከራስህ ካራቅከኝ በኋላ መልሰህ ደግሞ ልታቀርበኝ አትሞክር አምነን፣ በጣም ደክሞኛል ብለው እንግዲህ አምነንና ቤሌን በዛ መልኩ ጨዋታቸውን ጨርሰዋል ማለት ነው። በሌላ በኩል ደግሞ ማርያም ቤሌንን አንድ እርዳታ ጠይቃታለች ማለት ነው። እሱ ምንድን ነው እንግዲህ ቤሌን ለእኔ ብቻ እንደሚገባ ታውቂያለሽ፣ አምነን ለእኔ ብቻ እንደሚገባ ታውቂያለሽ ቤሌን፣ ስለዚህ እባክሽን የሆነ ነገር አግዥኝ ትላታለች። ምን ላግዝሽ? አምነን እኔ እንዲሆን እሱን እኮ መምረጥ ያለበት እሱ ነው። እኔ ምን ቤት ነኝና ነው አንቺን በዚህ መልኩ ማግዝሽ? ትንሽ ብቻ ትንሽ አግዥኝ ቤሌን። ምን ላግዝሽ ታዲያ? ምን እንዳደረግልሽ ነው የምፈልጊው? በቃ አምነን የሚወደውን ነገር ንገረኝ። እሱ ምን ሳደርግ እንደሚወደኝ ንገረኝ። ስሄድ ስንራመድ እጄን እንዲይዘኝ፣ ስንበላ ምግብ እንዲያጎርሰኝ፣ በቃ ሁሉ ነገር ከሱ ጋር ከኔ ጋር እንዲሆን አግዥኝ። እናም ደግሞ ወይዘሮ ዛህራ የምትነግርሽን አንዳንድ ነገሮች ለእኔም ንገረኝና እሱን ስነግረው ምናልባት ሊቀርበኝ ይችላል በማለት እንግዲህ ቤሌንን እርዳታ ጠይቃታለች ማለት ነው። ቤሌንም እንግዲህ ይሄ ካገዘሽና አምነንነት በዚህ መልኩ ወደ አንቺ ከመጣ ብላ ሁሉንም የምታውቀውን ነገር ነግራታለች። በእርግጥ ወይዘሮ ዛህራ ቤሌንን እየጠየቀቻት ነበረ። ቤሌን የአንቺና የአምነን ነገር ምን ሆነ? አይ እናት ዛህራ፣ እኔና አምነን ነገርማ እኮ ከዚህ በኋላ በቃ ከዚህ በኋላ ወደኋላ መመለስ አያስፈልግም። ሁለታችንም የየራሳችንን መስመር መያዝ አለብን። አምነንም ከዚህ በኋላ እኔም መጉዳት የለበትም፣ እኔም ደግሞ ከዚህ በላይ በእሱ ተስፋ ማድረግ የለብኝም። በቃ ይበቃል። ሁላችንም የየራሳችንን ህይወት መኖር አለብን። አምነንም ከኔ ጋር መኖር ብዙ የሚያስደስት አይመስለኝም። እኔም ደግሞ ሰልችቶኛል። ተይ ቤሊ፣ እንደዚህ ማድረግ የለብሽም። አምነን መቼም በአንቺ ተስፋ አልቆረጠም፣ አንቺም ተስፋ መቁረጥ የለብሽም። በቃ የተፈጠረውን ነገር ተውና አብራችሁ መሆን አለባችሁ። እንዴ እናት ዛህራ ግን እኮ እሱ ማርያ የእሷ ለማድረግ እየጣረች ነው። ብትጥርም ግን እሱ እሷን አይወዳትም። ዝም ብላ ሰው ናት፣ ዝም ብላ ነው ቤት ውስጥ ያለችው። እንኳን አይደለም በፍቅረኝነት እና በሚስት ሊያት ይቅርና ጭራሽ ሰው መሆኗ ራሱ ትዛት ነው። በቃ ዝም ብለሽ ነው የምትደግሚው። ስለዚህ አምነንን የራስሽ ማድረግ አለብሽ። ተይ ቤሌን፣ በኋላ ይቆጭሻል። ደግሞ ለሚወዱት ነገር መስዋዕትነት መክፈል ግዴታ ነው ብላታለች ማለት ነው ወይዘሮ ዛህራ። እንግዲህ ቤሌንና አምነን ከዚህ በኋላ ከዚህ የበለጠ መጎዳዳት አለባችሁ ብዬ አላስብም። እኔም ቤሌንም ይበቃታል። አምነን በተደጋጋሚ ጊዜ ይቅርታ እየጠየቃት ነው። እሷም እንግዲህ እሱን መረዳት አለባት ብዬ እላለሁኝ። ግን ባሮክ በአሁኑ ሰዓት በራሱ እጅ ከዛ ቤት የሚወጣበት ጊዜ እየደረሰ ይመስለኛል። በራሱ እጅም የራሱን ሴራ እያጋለጠ ይመስለኛል። ወይዘሮ ሞርሲናም እንግዲህ ከቤት ወጥታለች። የት ሄደች የሚለውን ነገር በቀጣይ ነው የምናየው። ምናልባት ወይዘሮ ሞርሲና